አድማጮቻችን አሁን የአንድ ጥያቄ ያለኝ ሰዓታችን ላይ ደርሰናል። ለጥያቄዎቻችሁ ምላሽ ለመስጠት የስነ ልቦና ባለሙያዋ ዶክተር ሰብለ ኃይሉ አብራናለች። ለዛሬ የተመረጠው ተረኛው ጥያቄ ደግሞ የሚከተለው ነው። እንዳልክና ማህደር እድሜ 39 ነው። ባለትዳርና የልጆች አባት ነኝ። ከዓመታት በፊት አንድ ትልቅ ስህተት ሰርቻለሁ። በዚህ ምክንያት በጊዜው የሌላ ሰውን ስሜትንም ጎድቻለሁ። አሁን ከዓመታት በኋላ ጥሩ የሚባል ኑሮ ቢኖረኝም ይሄ ደስታ አይገባህም የሚል ድምጽ ይረብሸኛል። የራሴን ትናንት ይቅር ማለት አልቻልኩም። ይህ ስሜት አልፎ አልፎ እየመጣ ያስጨንቀኛል። አንድ ሰው ላለፈ ጥፋቱ ሌላ ሰው ባይጠይቀው እንኳን እንዴት ነው ከራሱ ጋር መታረቅ የሚችለው የተጸጸተው? አመሰግናለሁ እንዳልክና ማህደር። የትናንትና ጥፋትህን ይቅርታ ለራስህ አድርገህ መቀጠል ያልቻልከው የተጸጸትከው አድማጫችን በመጀመሪያ ከልብ ላመሰግንህ እወዳለሁ። ምክንያቱም ራስህን ከህሊና ጋር አስታርቀህ መቀጠል ስለፈለግ ይህ ትልቅ ነገር ነው። ያለን ነገር ንብረታችን ወይም የፈጠርናቸው ቤተሰቦች ብቻቸውን ህሊና አይሆኑንም አይደል? ስለዚህ ከህሊናችን ጋር የትላንትና ያደረግነው ትላንትና ሆኖ ቢቀር አንዳንድ ነገር እንዴት ጥሩ ነበር። ነገር ግን ትላንትና ዛሬ ሆኖ በሰራናቸው ነገሮች በአእምሯችን ውስጥ ሜሞሪ የሚባል ነገር አለ አይደል? ትውስታችን ያን ነገር ያመጣዋል። ያ ትውስታችን በተለይ ክፉ ስራ ከሰራን ህይወት ማጥፋት ጋር ከእምነት ማጥፋት ጋር መሰረታዊ የሆኑ ነገሮች ያጎደልን ከሆነ ያ ነገር እየመጣ ይረብሻልና ይሄ ጥፋት ቢረብሽህ በርግጥ ያለ ነገር ነው፣ ትክክለኛ ነገር ነው። መረበሹ ውጤት ስለሆነ ማለት ነው። ውጤት ስለሆነ ምን አድርገኸዋል፣ ይሄንን እንግዲህ ያንን ጥፋት ለመሻር ምን አድርገኸዋል የሚለው ነገር ወሳኝ ነው። ግን አውጥተህ ከራስህ ጋር ተታርቀህ መኖርህ ትልቅ ነገር ነው ብዬ አምናለሁኝ። እንግዲህ በቀጥታ ወደ ጥያቄ ልምጣና ሰው ባይጠይቀኝ ህሊናዬ እየጠየቀኝ ነውና ከራሴ ህሊና ጋር እንድትታረቅ ነው ያልከው። ስለዚህ ያንን ከህሊና ጋር መታረቅ የሚቻለው መጀመሪያ ለተፈጠረው ጥፋት እውቅና መስጠት ነው። በትናንትናችን ላለመቀጠል ትናንትና ያጠፋነው ጥፋት ግን ውጤት ስላለው ያ ውጤት አሁን የመጣ እየረበሸ ስለሆነ እንግዲህ ያጠፋነው ጥፋት ምን ያህል ከባድ ነው የሚለው በአንተ እይታ ከእምነት አንጻር፣ ከሃይማኖት አንጻር፣ ሌላው ላይ ከደረሰበት ጉዳት አንጻር አንተም ደግሞ ህሊናህን ከጎዳው አንጻር በትናንትናው መቀጠል ትክክል አይደለም። አዎ ትክክል አይደለም፣ ግን ስህተት እንደሆነ መጀመሪያ መቀበል የመጀመሪያው የመታረቅ መነሻ ነው ብዬ አስባለሁ። ከትናንትናችን ጋር ለመታረቅ ትናንትና ማለት እንግዲህ ፓስት ነው ብለን የምንለው ያለፈው ነገር ያለፈ ብቻ አይደለም። ያለፈው ምን ይዞ ነው ያለፈው የሚለው ነገር ለዛሬ ምን ጠባሳ ጥሎ ነው ያለፈው የሚለው ነገር ወሳኝ ነው። ጊዜ ብቻ ቢሆን ኖሮ መልካም ነበር። ነገር ግን ያ በጊዜ ውስጥ የተደረገ ክስተት አለ። ያ ክስተቱ ነው እንግዲህ መታረቅ ያቃተን። ያ ክስተት ዛሬም የሚረብሸን ከህሊናችን ጋር እንኖር ብለን ስንል ያ ክስተት እየመጣ ይረብሸናል። እንግዲህ የሞራል ቫልዩ ብለን የምንለው ሞራሊቲያችንን የጎዳ ኤቲካችን ውስጣችን ትክክል ነው ብለን ያመንነው እና የኖርንበትን ነገር በማህበረሰቡም በራሳችንም ዘንድ ተቀባይነት አለው ብለን የምናስበው ነገር ሳናደርግ ስንቀር ሲጣረስብን አድርደ እንደዚህ አይነት ህመም የሚያመጣብን በወቅቱ ያደረግነው ነገር ምክንያታዊ ሊሆን ይችላል። በወቅቱ ያደረግነው ነገር ይሄን ፈልገን ነው፣ ይሄን ለማድረግ ነው፣ ይሄን ብለን ሌላ የተለያዩ ሰበቦችን ልንሰጥ እንችላለን። ከዚህ የተነሳ ነው ብለን ሰበቦችን ልንሰጥ እንችላለን። ነገር ግን አሁን ባለህበት የማህበራዊ ህይወት አሁን ያለህበት የኑሮ ደረጃ ጋር ስታስተያየው ግን የበፊቱ ከፍተኛ ጥፋት ነው የሚለው ነገር ጎልቶ ወጥቷል ማለት ነው። ስለዚህ ምናልባት ከዛ ጋር ከራስ ጋር መታረቅ የሚቻለው አሁን የመጀመሪያውን ነገር እያደረክ ይመስላል። ማለትም ጥፋቱን እውቅና መስጠት፣ ተጽዕኖ እንዳሳደረም መቀበል ያስፈልጋልና ከራስ ጋር እውነተኛ ሆነ ለመቀጠል የጠፋው ጥፋት ሰውን ጎድቻለሁ ስላልክ ያ የጎዳው ሰው በህይወት አለ የለም። እንግዲህ ብዙ ሌላ ዳይናሚክስ አሉ እዚህ ውስጥ አይደል? በፊት አሁን በህይወት ያለ ሰው ከሆነ ቀጥታ በማነጋገር ጥፋትን በመቀበል ከዛም ደግሞ መካስ የሚቻልበት መንገድ ካለ ይሄንን በዛ ጊዜ ይሄን አጥፍቻለሁ አሁን ምክስበት መንገድ ይሄ ካለ ይሄንን አድርግ። ግን ትልቁ ካሳ ደግሞ ጥፋተኝነትን በትክክል
እውቅና ሰጥቶ ከዛ ለዛ ሰውም ደግሞ በድያለሁ ብሎ ያንን እውነት መናገርና ከዛ ጋር መጋፈጥ እንግዲህ ትልቁ ወር ከራስ ጋር ለመታረቅ የሚረዳን ነገር አንደኛው ውስጣችን ያመንበት ነገር የበደለውን ሰው ጋር ሄደን ደግሞ ያንን ንስሐ ገብቶ ይቅርታ ጠይቆ ጸጸትን አሳውቆ መካስ የሚቻል ነገር ካለ መካስ የማይቻል ነገር ከሆነ ደግሞ በምን አይነት መንገድ ይሄንን ነገር ብለን ከዛ ሰው ጋር ያበደለውን ሰው ጋር መነጋገር አስፈላጊ ነው ማለት ነው። እንግዲህ አሁን የተነጋገርኩት አንድ ስነ ልቦናዊ የሆነ ይዘት አለው፣ ሁለተኛ ደግሞ ተግባራዊ የሆነ ይዘት አለው። ያጠፋነውን ነገር መመለስ ባይቻልም ነገር ግን ያጠፋነውን ነገር ለመካስ ምን እናድርግ ብለን ደግሞ ሰው ስለሆነን የምንሳሳታቸው ነገሮች ይኖራሉና ያንን ነገር መነጋገር አስፈላጊ ነው። ለአንዳንድ ሰው ከፍተኛ ስሜት ጉዳት ያደረስንበትን ሰው ይቅርታ ከልብ መጠየቅም በተደጋጋሚ መጠየቅም የዛን ሰው ጉዳት ሊያሽረው ይችላልና ያንን ማድረግ መልካም ስነ ልቦናዊ የሆነውን ጫናውን ይቀንሰዋል። ነገር ግን ተግባራዊ ጫና ካለው እንግዲህ ከጥያቄው እንደተረዳሁት የሌላው ሰው ስሜት ጎድቻለሁ ብላል፣ ግን ደግሞ አሁን ጥሩ የሚባል ኑሮ ቢኖረኝም ደስታ አይገባህም የሚል ድምጽ ይረብሸኛል የሚለው ነገር ስትናገር የተረዳሁት ምናልባት ጥሩ ኑሮ መኖርህ ደስታ አይገባህም የሌላውን ወስደህ ነው የሚለው የጥፋተኝነት ስሜት ከዛ ጋር የተያያዘ ሊሆን ይችላል የሚል ግምትን አሳደረብኝ። ስለዚህ ከገንዘብ ጋር የተያያዘ ከሆነ ያጠፋኸው ጥፋት ለሌላው ሰው ወስደህ ከሆነ አሁን የተሻለ ኑሮ እየኖርክ ያለኸው የሌላውን የማይገባህን ነገር አድርገህ ከሆነ አሁን ጥሩ ኑሮ የምትኖረው ይህ ድምጽ በእርግጥም ይረብሻል። ለዚህ ነው መካስ የምትችለው መመለስ የምትችለው አሁን የተደላደለ ነገር ካለ ያንን ጥፋት መመለስ የሚቻልበት ነገር ካለ ማድረግ በድርጊት በተግባርም ይሄንን ጸጸትን መወጣት የሚቻልበት ሁኔታ ካለ ለዛ ሰው ወይም ደግሞ ለዛ ሰው ጋር ላሉት ሰዎች በህይወት ከሌለ ደግሞ ማለት ነው ያን ማድረግ ውስጥን በቃ ሊያሽረው ይችላል ብዬ አስባለሁኝና ሁለተኛው ነገር ይሄኛው ነው። ተግባራዊ የሆነ ስለ ልቦናዊ የሆነውን ብቻ ስሜት ብቻ ሳይሆን ተግባራዊ የሆነ ነገሮችንም ከስም አንተ በተግባር ነው አይደለ የተሻለ ኑሮ ይኖርከው በተግባር ነው አይደለ ከአመታት በኋላ ጥሩ ነገር የደረሰ ስለዚህ ያንን በተግባር ደግሞ ለሌላ ሰው ያንን ማድረግ የተሻለ ደስታ ሊሰጥህ ይችላል ብዬ አስባለሁኝ። ሌላው ደግሞ ከዚህ ስህተቴ እንዴት እማራለሁ ነው። ለልጆችና ባለቤት እሴት ምታወው ከወዲያ ህይወት እንዲቀጥል እንግዲህ 39 ዓመት ነው ከወዲያ አምላክ አለ የተሻለ ህይወትም ጤነኛ ሆነ መቀጠል ትችላለህ። ህይወት እስከዛሬ ድረስ የኖርከው ብቻ ሳይሆን ከወዲያ የምትኖረውም ህይወት ነው። ስለዚህ በዚህ ነገር እንዴት ታድግበታለህ፣ ከዚህ ነገር እንዴት ትማርበታለህ፣ ለሌሎች እንዴት ታስተምርበታለህ የሚለው ነገር ደግሞ ትልቅ ወሳኝነት ነገር አለውና ያሻሻልከው ነገር ምን አለ ከዚህ ተምረህ ከስተት መማር እንግዲህ በቀጥታ ያለፈው ነገር ማስተካከል ባይቻልም መቀበል የመጀመሪያው ነገር ሲሆን ሁለተኛ ደግሞ ከስተት መማርም ነው። እንዴት አድርገን እናድግበታለን፣ ሌላው ሰው እንዴት እንታደገዋለን ከዚህ ነገር የሚለውን እንደ መማሪያ አድርገህ ህይወትህን ልታስተምርበት ልታሳይበት ትችላለህ። በዚህም ደግሞ ሌሎች ወደ ስተት እንዳይገቡ ልትታደጋቸው ትችላለህና እንግዲህ ሌላው ትኩረቱ ደግሞ ከስተት መማር ስለሆነ ከዚህ ምን ተመሪያለሁ ምን አስተካክላለሁ የሚለው ነገር ለሌሎችም ደግሞ የሚጠቅም ነገር ምን አድርጋለሁ የሚለው ነገር በጣም ወሳኝ ነገር ስለሆነ በመታረቅ ጸጸትህን ማሻሻል ይቻላል። ከዛ ደግሞ ሌላው ደግሞ ያንን ነገር እንዳያደርግ በሌሎችን በማስተማር ደግሞ ጸጸትህንም ደግሞ እንደዚሁ ማስተካከል ይቻላል ብዬ አምናለሁ። እንግዲህ አምላክ ይርዳህ።